ወንዞች ገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት። ይውጡ ማዕድናት አገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። አሁን ኢትዮጵያ ትቅደም፣ አሁን ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። አሸብርቃ ታይታ በተፈጥሮ ሀብት ተብላ እንዳልነበር የአፍሪካ መሬት ብለው እንዳልጠራት የዳቦ ቅርጫት እንዴት እናታችን ትባል ራባት። ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ አንዳንዴ በምትጠይቁኝ መሰረት ቢፎር እና አፍተር ብታሳየን የሚል ኮመንት እመለከታለሁኝና ሰሞኑን ደግሞ ያው ሙሉ አቴንሽን ያለው በተለይ የዚህ መዝናኛው እንደዚሁም ደግሞ የወንዝ ዳርቻ ልማትን በተያያዘ ቀበና ላይ ነውና ቀበና እየተመለከትን ነበር። እኔም በተደጋጋሚ ስናየው ነበር። እስኪ ምናልባት ለመጀመሪያ ጊዜ ከሆነ ወይም ደግሞ ከተጠናቀቀ በኋላ ከሆነ የምትመለከቱት ወይም ደግሞ እዚህ አካባቢ የነበራችሁ ሰዎች ቤተሰቦች እንዳላችሁ አውቃለሁኝ ኮመንት እያየው እስኪ ከዚህ በፊት የነበረውንም የተወሰነ ድባብ እንድትመለከቱት በሚል አንዳንድ ሃይላይት ላይ እንደተመለከታችሁት በፊት ምን ይመስል እንደነበር ፕሮጀክቱ ሲጀመር አካባቢ የነበረውን እና አሁን ያለውን የተወሰነ ድባብ ሃይላይት ላይ እንዳያችሁት እየተመለከትን ነበር። ስለዚህ ዛሬም የምንገኘው እንግዲህ ወደ ቀበና ጎራ ብለናል። ቀበና ላይ አሁን በጣም እየተጎበኙ ካሉ ስፍራዎች ዋነኛው ቀበና ነው። በተለይ ከተማችን አዲስ አበባ ውስጥ ማለት ነው። እንግዲህ በየሰዓቱ በርካታ ጎብኚዎች ይመጣሉ፣ ኢቭን በስራ ቀናቶች ጭምር ማለት ነው። እንደዚህም ደግሞ ምናልባት ቅዳሜና እሁድ አካባቢ ደግሞ ከፍተኛ የሆነ የሚጎበኝ ሰው እንደሚኖር ይጠበቃል። በረፍት ቀናቶች ተማሪዎችም ክፍት በሚሆኑበት እንደዚሁም ደግሞ ወላጆችም ስራ በማይኖርበት እሁድና ቅዳሜ ማለት ነው። እንግዲህ ይሄ ደግሞ እየተቀረጸ ያለው እንግዲህ ትላንትና ነው። ዛሬ አርብ ነው ቪዲዮ እየለቀኩት ያለሁት። ከስራ በኋላ አካባቢ ያለውን ድባብ የማስመለከታችሁ ይሆናል። እንግዲህ ዙሪያው እንደምትመለከቱት ያው ቀበና አካባቢ በጣም ሙሉ ለሙሉ ከተቀየሩ አካባቢዎች ዋነኛው አንዱ በተለይ አዲስ አበባ ውስጥ ቀበና ነው። እንግዲህ እዛ ተራራው ላይ ጫካ ይታየናል። ፕሮጀክቶቹ ጫካ ፕሮጀክት ያለበት ማለት ነው። በመገናኛ አቅጣጫ ስናየው ነበር። እንግዲህ እዛ እስክደርሱ ያለው ሰፈር በሃይላይትም ወይም በወፍ በረር ዙም አድርጌ እያስመለከቷችሁ ይገኛለሁ። እንግዲህ በዚህ በቀኝ በኩል አንዱ ከዚሁ ከወንዝ ዳርቻው ጋር ተያይዞ በከፍተኛ ሁኔታ የተለወጠው የዚህ ትምህርት ቤቱ ነው። ቃስ ወይም ደግሞ ኮከበ ጽባህ ትምህርት ቤት አዲስ አበባ ውስጥ እንደዚሁም ኢትዮጵያ ውስጥ አሉ ከሚባሉ ታሪካዊ ትምህርት ቤቶች ግንባር ቀደሞቹ መሃል አንዱ ይሄ ትምህርት ቤት ነው። ኢቭን ከጣሊያን ወረራ ጋም ታሪክ እንዳለው እነሱ እንደማረፊያ የሚጠቀሙበት እንደነበር ያኔ ትምህርት አቁሞ እንደነበር ከዚህ በፊት በነበረው ቪዲዮ አንዳንድ መረጃዎች ሼር አድርጌያችሁ ነበር። እንግዲህ ዛሬ ሙሉ ለሙሉ እዚህ ቀበና ግድብና ወንዝ ዳርቻ አካባቢ እንጎበኛለን። አሁን ብዙ ሚዲያዎችም ሃይላይት ላይ ቅድም እንዳያችሁት በርካታ ኮንተንት ክሬተሮችም ሙሉ ፎከሳቸው ወደዚህ ወደ ቀበና ነው። ሰውም እንግዲህ እየጎበኘው ይገኛል። እንግዲህ እዚህ ቀበና የተሰሩ በርካታ ያሉ ነገሮች አሉ። አሁን ላይ እንደዚሁ ጀልባ እንደዚሁም ደግሞ የመዝናኛ ጭምር ህፃናቶችም ጭምር የሚጫወቱበት በርካታ ያለ ሰፋ ያለ ቦታ እንዳለ እንደዚሁም ደግሞ የንግድ ተቋማቶችም ጭምር ኦሬዲ ሱቆች ተከፍተዋል። እዛ ተሻግሮ ደግሞ ከነጮቹ ቤት አንደኛው ኦሬዲ ሬስቶራንት ተከፍቶበታል። ምናልባት እዛ አካባቢ መጣችሁ ማረፊያ ብትፈልጉም እዚህ ያላችሁ ማለት ነው። እንግዲህ እዛ በፊት ለፊት በኩል የሚገኘው ከሁለቱ ከነጩ ፎቅ ጎን ያለው አሁን ወደ ምዞርበት አቅጣጫ አንድ ቤት አለ። እዛ ሬስቶራንት ተከፍቶበታል። ምናልባት ጣራው ላይ ወጣችሁ ደግሞ ወደዚህ በደንብ መጎብኘት የምትችሉበት እድልም አለ። በርግጠኛ አሁን ያለውበትም እዚህ ጣራው እዚህ አስፋልቱ ዳር ላይ ተሰራው እሱ ላይ ሆኜ ወደ ቁልቁል እየተመለከትን እንገኛለን። እንግዲህ እዚህ መውጫም ሌላው ጥሩነቱ የሊፍት ጭምር በርግጥ አሁን አልተገጠመም እንጂ የሊፍት ቦታ እንዳለው አይቻለሁኝ። ምናልባት ደረጃውን መውጣት ለማይችሉ አካል ጉዳተኛ ቤተሰቦች ካሉ እነሱም ጭምር ምናልባት ሙሉ ለሙሉ እሱ ሲገጠም ደግሞ ሌላው ወደዚህ ወጥቶ ማየት የሚችሉበት ሁኔታ ይመቻቻል ማለት ነው። እንግዲህ እዚህ ግራውንዱ ላይ እንደምትመለከቷቸው እነዚህ ሰዎች የቆሙበት ስር በርከት ያሉ ሱቆች ተከፍተዋል። ኢቭን ቡና ቤቶችም ጭምር አይቻለሁኝ።
ሱቆች፣ ጫማ መሸጫዎች፣ በርከት ያሉ ነገራቶች አሉ። እንግዲህ ሻገር ብለን ወደዛም በሁለቱም አቅጣጫ እየተዟዟርኩኝ አስመለክታችኋለሁ። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦችም ሁላችሁም ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ ቻናሉ ተደራሽ እንዲሆን እንድታግዙት እጠይቃችኋለሁኝ። እንግዲህ በዚህ በቀኝ በኩል የፌዴራል ቤቶች የሚያስገነባው ህንጻ አለ። እሱን ይዛችሁ ወደ ቤላ የሚወስደው አስፋልት ላይ ነን ያለ ነው። እንግዲህ ከዚህ ከመስቀለኛው ቤላ 2 ኪሎ ሜትር ነው፣ ቅርብ ነው። እንግዲህ ካልሆነ ደግሞ ወንዙ ተከተላችሁ ወንዙን እየተከተላችሁ ብትሄዱ አሁን ላይ ያው ስለለማ ማለት ነው ፕሮጀክቱ። በፊት ላይ እንኳን ከባድ ነበር። ቅድም ላይ እንዳያችሁት መንገዶች ምናምን አስቸጋሪ ነበሩ። እኔ ማስታውሳለሁኝ ለመጀመሪያ ጊዜ ወደዚህ አካባቢ መጥቼ እንደተጀመረ አካባቢ ፕሮጀክቱ ሲጀመር የሰራኋቸው ቪዲዮዎች ነበሩ። በነገራችን ላይ ዲቴል ከዚህ በፊት የነበረውን ምናምን ማየት የምትፈልጉ ከሆነ ወደ ኋላ ቻናሉ ላይ መለስ በማለት ብትመለከቱ በርካታ ያሉ አዲስ አበባ ውስጥ ያሉ ዳርቻዎች እንደዚሁም ደግሞ ኮሪደሮች ከዚህ በፊት እንዲህ ከመለወጣቸው በፊት ለሪፈረንስ ወይ ደግሞ ለማንኛውም አይነት እንትን ብትፈልጉት ታገኛላችሁ። አንዱም እንግዲህ ምናልባት ሊጠቅም የሚችለው የኛ ቪዲዮ ምናልባት ወደፊት የሆነ ሰዓት ለሪፈረንስ ሊፈለግ ይችላል ወይ ደግሞ ሰው ከዚህ በፊት ምን ነበር የሚለው ለጥናት የሚል ለኛውም ፐርፐዝ ሊጠቀማቸው ይችላል። ከዚህ በፊት አስታውሳለሁ እዚህ መጀመሪያ ወደዚህ ወንዝ ዳርቻ እንደተጀመረ አካባቢ ኮመንት ሴክሽን ላይ ተማሪዎች የነዚህ ወንዝ ዳርቻ ፋይዳቸው ምንድነው አሳይመንት ተሰጥቶ ነው የሚሉ የሚጠይቁ ተማሪዎች ይመለከት ነበር፣ ኮመንት ላይ ነበር። ሶ ለእንደዚህ አይነት ፐርፐዝም ለተለያዩ ነገራቶች ሊጠቅሙ ስለሚችሉ እንግዲህ ሼር በማድረግም ብታግዙ ደስ ይለኛል። ለማንኛውም እንግዲህ ወደ ታችም ወደ ላይ እየተዟዟርን በደንብ የዛሬን ቪዲዮ ወይም ደግሞ ቀበና እንመለከታለን። እስከ መጨረሻው ድረስ አብራችሁ ቆዩ። እንግዲህ እዚህ ከተሰራው ግሪን ኤሪያዎች አሉ፣ በደንብ ወክ ማድረግ የምትችሉበት የህፃናት መጫወቻ ስፍራዎች፣ የስኬት ፓርክም ጭምር አለ። ወደዛ ሻገር ካለን ድልድዮች ረጃጅም እንደዚሁም ደግሞ ወንፊት ድልድዮች በርካታ ሰዎች በአንዴ ማሻገር የሚችሉ የዚህ ቀበና ወንዝ ዳርቻ ላይ ተሰርተዋል። እንግዲህ ከዚህ በፊት በነበረው ቪዲዮ ሼር እንዳደረኳችሁ ከጣሊያን መንግስት ጋርም በመተባበር ወይም ደግሞ ከጣሊያን ኤምባሲ ጋር የተወሰነ ድጋፍ አድርጎለት ምናልባት ወጣቶች ስራ የሚያገኙበት እንደዚሁም ደግሞ ወንዞቹ ከብክለት ለመከላከል ገባር ወንዞች ላይም ሌሎች ፕሮጀክቶች እንዳሉ ከዚህ በፊት ሼር አድርጋችሁ ነበር። እንግዲህ 87 ሄክታር ቦታ ላይ ያረፈ ገዘፍ ያለ እንደዚሁም ደግሞ ደስ የሚል የመዝናኛ ስፍራ ነው የሆነው። እንደሚታወቀው ከዚህ በፊት ወንዙ ገደላማ ነበር። ኢቭን ምናልባት አሁን በውሃ ከመሞላቱ በፊት ቅድም ሃይላይት ላይ ልብ ብላችሁትም ከሆነ እንደዚሁም ደግሞ ፕሮጀክቱ እንደተጀመረ አካባቢ መጀመሪያ ሁለተኛው ሃይላይት ቪዲዮ ማለት ነው ሲቆፈር የነበረው ስፍራ ምናልባት ልብ ብላችሁ ከሆነ አንዲት ገደል ነው። በርግጥ ትምህርት ቤቷ በርግጥ ፈርሳ ነበር። ቀበና ትምህርት ቤት የምትባል ኤሌመንተሪ ትምህርት ቤት ነበረች፣ አሁን እኔ የቆምኩበት ስፍራ ላይ ማለት ነው። ከዛ ውጪ ምንም አይነት እንትን አልነበረም። የአፈር ክምሮች ነበሩበት በዚህኛው በኩል እኛ ባለንበት። በትምህርት ቤቱ ሳይድ በኩል ግን ቤቶች ነበሩ፣ መኖሪያ ቤቶች። እንደዚሁም ደግሞ ትንሽ የግል መሰለችኝ ኤሌመንተሪ አይነት ትምህርት ቤት ጠበብ ያለች ግቢ ውስጥ ተመልክቼ ነበር። እንግዲህ ሁለተኛው ቪዲዮ ምናልባት ልብ ብላችሁት ከሆነ አሁንም ፕሮጀክቱ የተጀመረበት አካባቢ የቆምኩበት ስፍራ ቀጭን የምታስተላልፍ ወደ የጀርመን ኤምባሲ አቅጣጫ የምትወስድ መንገድ ነበረች። እሷ ማለት ከቤቶቹና እንደዚሁም ደግሞ በወንዙ መሀል የነበረች ስፍራ ነው የነበረችው፣ ወይም ደግሞ መንገድ ነበረ። እንግዲህ ፕሮጀክቱ ከተጀመረ በኋላ ኦልሞስት 1 አመት አይ ቲንክ ወስዷል እንደዚህ አካባቢ ይሄ ፕሮጀክት። ምናልባት የምታስታውሱ ከሆነ ጣናነሽ የምትባለው መርከብ ወደ ባህር ዳር ወደ ለመውሰድ እንግዲህ ለሌላ ለሀገር ውስጥ ቱሪዝም እንድታገለግል ማለት ነው በዚህ በአዲስ አበባ አድርጋ ስታልፍ ነበር። አንድ ሰሞን ከፍተኛ አቴንሽን ስቧ እንደነበር ይታወሳል። እንግዲህ እዚህ አካባቢ ስደርስ ቀበና አካባቢ እኔም ያኔ ከዚህ እንትን ጋር ይዤ ቪዲዮን ሰርቼ ነበር። እንግዲህ ያኔ ይሄ ቦታ ታጥሮ በቆርቆሮ ታጥሮ ዙሪያው በእርግጥ ቅርብ ጊዜ ነው ቆርቆሮ የተነሳው እየተሰራ ነው የነበረው። ይሄ ቦታ በሙሉ እንግዲህ አፈር ኢቭን መሻገር አይቻልም ነበር። የተወሰነ ለውጥ ካለውና የድልድይ ሲገጠም አካባቢ ግን ወደዛ መሻገር ይቻል ነበር። ያው አስቸጋሪ ቢሆንም ማለት ነው፣ ግን ለመሻገር ከባድ ነበር። ለማንኛውም እንግዲህ ዙሪያው የተሰራው ይሄ እንደምትመለከቱት አይነት ፕሮጀክት ነው የተገነባው። እዛ ፊት ለፊት ደግሞ የምታዩት ምናልባት ለመጀመሪያ ጊዜ ከሆነ የጀርመን ኤምባሲ ነው።
ጀርመን ኤምባሲ ማለት እዚህ አካባቢ እንግዲህ ከአጼ ኃይለሥላሴ ከአጼ ምኒልክ ዘመን ጀምሮ እዚህ ቦታ ላይ ያለ እንግዲህ እድሜ ጠገብ ተቋም ወይም ደግሞ ማዕከል ነው ወይም ደግሞ እንግዲህ ኤምባሲ ነው። ኤምባሲ በሚለው እንውሰደው። እንግዲህ ቦታውም እዚህ እንዲሆን ያደረጉት እንግዲህ አጼ ምኒልክ ናቸው። ቦታውን እዚህ ቦታ እንዲሆን የተመረጠው ማለት ነው። እንግዲህ እዚህ ይሄን ብቻ ሳይሆን ያው የፈረንሳይ እንደዚሁም ደግሞ የጣሊያን ኤምባሲ እዚሁ ቀበና ወንዝ ዳር አካባቢ እንደሚገኙ ይታወቃል። ቀጥታ ወደ በቤላ በኩል ብታልፉ ድልድዩ ጫፍ አካባቢ ቤላን እንደጨረሳችሁ የአስፋልት ዳር ላይ ያው ፈረንሳይ ኤምባሲ አለ። እንደዚሁም ደግሞ የጣሊያን ኤምባሲ ጀርባው የቤላ ወንዝ ዳርቻ አለ። ያው ቤላ ማለት የቀበና የራሱ ወንዝ ማለት ነው። እነዚህ በሙሉ እንግዲህ ረጅም ዓመታትንም ስላስቆጠሩ እንደገና ደግሞ ቀበና ታሪካዊ ሰፈር ነው አዲስ አበባ ውስጥ ወይም ደግሞ ከአዲስ አበባ መቆርቆር ጋር ተገናኝቶ ረጅም እድሜ ካስቆጠሩ አካባቢዎች አንዱ ይሄ ሰፈር ነው። ትምህርት ቤቱም ያው እዚህ አካባቢ ሰፈር ስለነበር ወይም ደግሞ ማህበረሰብ ስለነበር እዚህ አካባቢ የተደረገበት ምክንያት አንዱም እንግዲህ አካባቢውን ማህበረሰብ ሰርቭ ለማድረግ ነው። ያው ሰፈሩ ሲመሰረት ደግሞ ወንዝ ግዴታ ነው። ኤሌክትሪክ እነዚህ ቧንቧ ምናምን የሚባሉ ነገሮች በኋላ ስለሆነ የሚመጡት ቀድሞ ሰው ሲሰፍር አካባቢው ላይ ውሃ አለ ወይ መንገዱ ምናምን እነዚህ ነው ቼክ የሚያደርገው። ስለዚህ ቀበናም ትልቅ ጠቀሜታ አለው ማለት ነው ወንዙ ለዚህ አካባቢ መቆርቆር፣ እንደዚሁም ደግሞ ሰፈሩ እንዲመሰረትም እንዲያድግም አሁን ደግሞ በደንብ እንደምታዩት የቱሪዝም ማዕከልም እየሆነ ይገኛል። እንግዲህ ሌላው ኮመንት ላይ እንደማየው በእርግጥ አሁን ወንዙ የተወሰነ በተለይ ሲወርድ ጥርት ያለ ነገር አለው። ትንሽ በጣም ሲዘንብ አካባቢ ምናልባት ወንዞች እኛም ስንመለከት እንደነበረው በከፍተኛ ሁኔታ ይደፈርሳሉ ወይም ደግሞ ኢቨን ቆሻሾች ይዘው ይመጣሉ። እዚህም አካባቢ በዛው ያንን ለመቅረፍ ታስቦ እንግዲህ ገባሮቹ ላይ የማስተንፈሻ እንደዚሁም ደግሞ ውሃውን ሊያጠሩ የሚችሉበት ስራ እየተሰራ እንደሆነ ከዛም ባሻገር በርካታ ችግኞች እንደተተከሉ በነገራችን ላይ ትምህርት ቤቱ በጣም ነው የሚያምረው እንደምታዩት ዙሪያው እሱ ራሱ በዛፎች የተሸፈነ ነው የነበረው። አስታውሳለሁ እኔ መጀመሪያ መጥቼ እዚህ አካባቢ ስቀርጽ እንደዚሁም ደግሞ ቪዲዮ እያየሁኝ ነበር፣ የራሴው ቪዲዮ ማለት ነው። ኦልሬዲ ዛፎች ሸፍነውት ነበር ትምህርት ቤቱ ሙሉ ለሙሉ። አሁን ላይ እንደምትመለከቱት ምናልባት ከዚህ ጋር ተገናኝነት የሚቀራረብ አይነት ታሪክ ያለው ቦሌ መድኃኔዓለም ቤተክርስቲያን ልብ ብላችሁ ከሆነ ከቦሌ አትላስ ወይም ደግሞ ከቦሌ ብራስ ወደ ካሳንቺስ የተሰራው ኮሪደር ከመጀመሩ በፊት እኔ ራሴ ሲቆፈር አካባቢ አንድ ቪዲዮ ሰርቼ ነበረ። ኮሪደሩ ከመጠናቀቁ ወይም ደግሞ ልክ እንደተጀመረ አካባቢ ማለት ነው። ያኔ ገና ዛፎቹ ሳይቆረጡ በፊት ይሄ ቤተክርስቲያኑን የሸፈኑት ማለት ነው ትልልቅ ዛፎች እየሸፈነው ነው ብያችሁ ነበር። ምናልባት ረጅም ጊዜ ያስቆጠራችሁ ቤተሰቦች ካላችሁ የቻናላችን ቤተሰቦች እዛም አካባቢ እንደዚህ አይነት ነበር። አሁን ላይ እንደምታዩት እንዳየነውም በተደጋጋሚም እዚህ ያላችሁም እንደምታውቁት ከፈት ብሎ አጥሩም የሆነ የሚያምር አይነት የተሻለ እንትን እይታ አለው። ሌላው ደግሞ የቦሌ መሰናዶ ትምህርት ቤት እዛው ጎን ላይ ያለው ከዚህ ከቦሌ መድኃኔዓለም እስከ ወደ ሞኤንኮ የሚሰራው ኮሪደር እንደዚሁም ደግሞ ከሱ ጋር ተያይዞ በእርግጥ እሱም እንደዚሁ ከፈት ብሎ ከዛ በፊት በዛፎች የተሸፈነ እንደዚሁም ደግሞ በተለይ በቸርቹ በኩል ደግሞ ኦልሞስት አይታይም ነበር ትምህርት ቤት መሆኑንም ወደማያስታውቅ እንትን እየደረሰ ነበር። በእርግጥ ታሪካዊ ረጅም ዓመት እዛ አካባቢ ያስቆጠረ ስለሆነ የሚያውቀው ሰው በደንብ ያውቃል። የሚታይና እንደዚሁም ደግሞ ግልጽ የነበረው ይልቅ ከ22 ማዞሪያ ወደ ቦሌ መድኃኔዓለም አቅጣጫ ባለው በዛኛው በኩል አሁን ግሪን ኤሪያ በተደረገው በኩል የበለጠ ቪዚቢሊቲ ነበረው። አንዳንድ እንደዚህ ኮሪደሮች ሲጀመሩ አካባቢው ላይ ላሉ ለአንዳንድ ተቋማቶች እንደ ድልም ነው። ልክ አሁን ይሄን ትምህርት ቤት በተመሳሳይ አብሮ እንትን ተይዞለት እንግዲህ ህጻናቶችም ፈታ እያሉ ነው የሚገኙት። አሁን ደግሞ የትምህርት የመዝጊያ ሰዓትም አሁን 12ኛ ክፍሎች ተማሪዎች ፈተና ካልሆነ በስተቀር ከተማችን ላይ እንግዲህ ትምህርትም እየተዘጋ ይገኛል። የካላንደር አመቱ እያለቀ ነው። እንግዲህ ወደ 58000 ተማሪዎችን አዲስ አበባ እንደምታስፈትን ይታወቃል። የ12ኛ ክፍል ተማሪዎች ማለት ነው። እንግዲህ ከነሱ ውጪ አሁን ክረምትም ነው። ካሁን በኋላ በደንብ ይሄ አካባቢ ደግሞ ከፍተኛ የሆነ እንደ ረፍትም እንደዚሁም ደግሞ እንደ መዝናኛም ስፍራ አንድ ሰሞን ፒያሳ ነበር አራዳ ፓርክ። በእርግጥ አሁንም እዛም ሰዎች እንትናሉ በተለይ ዊኬንድ ላይ። አሁን ላይ ደግሞ ሙሉ አቴንሽን እንግዲህ ሚዲያውን በብዛት እየዘገበ የሚገኘው ይሄኛው ስለሆነ ወደዚህ አካባቢ ደግሞ በተሻለ ሁኔታ
ሰዎች የሚገኙበት ነው የሚሆነው። እንግዲህ በስተጀርባ በኩል ዞረናል። እቺ መንገድ ማለት ትንሽ በጣም ቀጠን ያለች ምናልባት 2 ሰው በላይ በአንድ የማያሳልፍ የነበረ መንገድ ነው። ጀርባው አካባቢ እንዳለ ቤቶች ነበሩበት፣ በዚህ በቀኝ በኩል ማለት ነው። ይሄኛው በኩል ግን በጣም ገደል ነበር፣ በጣም የሚያስፈራ አይነት ገደል ነው የነበረው። ወንዙም እንግዲህ አንዳንዴ በጎርፍ የሚጠቃ አይነት ነው የነበረው። አሁን ደግሞ እንግዲህ ወደምትመለከቱት አይነት አካባቢ እየተቀየረ ነው የሚገኘው። በዛም በኩል ያለው በተቃራኒው መንገዱ ሰፋ ተደርጓል። የተወሰነ ዳር ላይ የነበሩ እነዚህ የጭቃ የተሰሩ ቤቶች እንደተቀነሱ ይታወቃል። ተሻግሮም በጀርመን ኤምባሲ ጀርባ በተመሳሳይ አስፋልት ተደርጎ የእግረኛ መንገድም አለው። ከዛ ባሻገር ደግሞ እንደዚህ ትንሽ የወንዝ ዳርቻ አካባቢ እንዳሉ አይነት ካፌዎች ተከፍቶበታል። በእርግጥ ዛሬ ወደዛ አናመራም፣ ዙሪያችን እዚሁ አካባቢ ነው የምናጠናቅቀው። እንግዲህ እስከ መጨረሻው ድረስ አብራችሁ ይሁኑ። የዛሬ ቆይታችን እዚሁ ነው የሚሆነው። ዞረን በዛኛው እንመለስና የህፃናቶች መጫወቻ ሱቆቹ ምናምን ባሉበት እንደዚሁም ደግሞ ስለዚህ ፕሮጀክት መቼ ተመርቆ እንደተከፈተ ያው በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ እንደተከፈተ የሚገልጽ ቦርድ አለ እዛ አካባቢ የተሰቀለ። በሱ በኩል አድርገን ገባ ብለን የዛሬ ጉብኝታችን እናጠናቅቃለን።
Como que é?
የዛሬ ቆይታችን የሚመስል ነበር። እስካሁን አብራችሁ ስለነበራችሁ በጣም ነው የማመሰግነው። ነገ በሌላ ቪዲዮ እንመለሳለን። ቻው፣ መልካም ጊዜ።